ማህደረ ዜና በዩናይትድ ስቴትስ እስራኤልና በኢራን መካከል ለተቀሰቀሰው ጦርነት ዲፕሎማሲያዊ መፍትሄ መገኘት ተስፋ መመናመኑ ባሳለፍነው የሳምንቱ መጨረሻ ቀናት ለይቶለታል። በፓኪስታን ሊደረግ የነበረው የሽምግልና ንግግር ሳይጀመር መጠናቀቁን ተከትሎ ቀውሱ ሊረግብ ይችላል የሚለው ተስፋ አሁን መደብዘዙ እርግጥ ሆኗል። ይህ ደግሞ በተለይ እንደ ኢትዮጵያ ላሉ ሀገራት በእርግጥ መልካም ዜና አይደለም። የሀያላኑ በእልህና እብሪት የተሞላው ትኩሳት የሀገራትን ኢኮኖሚ እያንኮታኮተ ስለመሆኑ በየቤቱ በግለሰቦች ሕይወት ላይ እያሳደረ ያለውን ብርቱ ተጽዕኖ መመልከቱ ብቻውን በቂ ነው። በአሜሪካና በኢራን መካከል ያለው ውጥረት በተለይም በዓለም የነዳጅ መተላለፊያ ወሳኝ በሆኑት በቀይ ባህርና በሆርሙዝ አካባቢ የደቀነው ወታደራዊ ስጋት ዓለም ጉዳዩን በስጋት እንዲመለከት አድርጎታል። ኢትዮጵያ ከዚህ ቀውስ ራሷን ማግለል የምትችልበት አቅም በእርግጥ የላትም። ምክንያቱም ከ90 በመቶ በላይ ለምትጠቀመው ነዳጅ ጥገኝነቷ በዚሁ በተቃወሰው የመካከለኛው ምስራቅ ቀጠና ላይ በመሆኑ ይህ ደግሞ የሩቁ ሰደድ እሳት ዛሬ ለእያንዳንዱ ቤተሰብ አስቀድሞ የቀውሱ ገፈት ቀማሽ ምክንያት መሆኑ ከየአካባቢው እየተሰማ ነው። የነዳጅ አቅርቦት መቆራረጥ የመጓጓዣ አገልግሎቱን ሲያስተጓጉል፣ በተራው የሸቀጦችን ዋጋ ሰቅሎ የኑሮ ውድነቱን አባብሶታል። ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው። የደቡባዊ ኢትዮጵያ ፈርጥ የሲዳማው የሀገር ጎብኚዎች መዳረሻ ሐዋሳ የቀድሞ የጎዳና ድምቀቷ አሁን የለም። ከትንንሾቹ ባለሶስት እግር ተሽከርካሪዎች በተለምዶ ባጃጆች እስከ ከባድ የጭነት ተሽከርካሪዎች ተጠምተው ዳር ከያዙም ሰንብተዋል። ኑሯቸውን በመጓጓዣ አገልግሎት ላይ ለመሰረቱ ባለንብረቶችና አሽከርካሪዎች አሁን ነገሮች እየከፋባቸው ነው። ታሜ የሐዋሳ ከተማ ነዋሪ ነው። የነዳጅ እጦት ወይም የዋጋ ንረት የሚያከራያትን መኪና ከአገልግሎት ውጭ ካደረገበት መሰንበቱን ነው የሚናገረው። ይህንኑ ተከትሎ አሁን ለታሜ ህይወት ከባድ ነው። እኔ ላይ የደረሰብኝ ችግር በጣም ከፍተኛ ነው። ማለቴ በዚህ ሰዓት ለአንድ ወር ያህል ስራ ፈቶ እኛ ሀገር ላይ እንትን ማለቱም በጣም ከባድ ነው። ብታይ ናፍጣውም ይመጣል፣ ግን ናፍጣው ደግሞ በህገወጥ መልክ ነው። እነዚህ ናፍጣውን ማደያዎች ሲሰጡ ናፍጣ የሚቀዱ ሰዎች ናፍጣውን አቶ በብላክ ነው የሚሸጡት እና ናፍጣውን ለመቅዳት ደግሞ 5,000 እና 6,000 ብር ትከፍላለህ 100 ሊትር ለመግዛት ከማደያ። ያንን ለማድረግ ደግሞ እኔ አቅሙም የለም። የናፍጣውን ለመቅዳት 5,000 6,000 ከፍለህ ስራ ወጥተህ ምንም አያዋጣም። በዛ የተነሳ እኔ ልቀዳም አልቻልኩም። ለአንድ ወር ያህል ስራ ፈትቻለሁ። በጣም አስቸጋሪ ነገር ላይ ያለው ታሜ እንደሚለው ከስራ ውጭ መሆኑ አሁን አንድ ራሱን ብቻ አይደለም ለከፋ ችግር እያጋለጠ የሚገኘው መላ ቤተሰቡንም ጭምር እንጂ። የኑሮ ውድነት በዕለታዊ ፍጆታ ላይ ያሳድረውን የዋጋ ንረት እያሰቡ ቤት ተከራይቶ ለሚኖሩ ምን ማለት እንደሆነ መረዳት አያዳግትም። እነሱ የሚሰሩት ገንዘብ ከጀርባ ተቀብለው ኮኮኑን በገንዘብ ነው እየሸጡ ያሉትና ምንም ናፍጣ ላገኝ አልቻልኩም። በዚህ የተነሳ አንድ ወር ሆኖኛል ስራ ከፈታው ራሱ ኑሮም በጣም ትንሽ ከበድ ብሎኛል። በዛ ላይ ቤት ተከራይተን ነው የምንኖረው። ቤተሰብ አለ ምን አለ ግራ ግብት ብሎኛል። እኔ በእርግጥ ይህንን ፈተና እንዴት ነው እየተቋቋምከው ያለው? በጣም ከባድ ነው አሁን እንደምትነግረኝ። ይህንን ፈተና ከዚህ በፊትም ያው ሰርተህ ምንትን ያልከው አለ፣ ከዛችን እየቆጠብክም ነው። እንደገና ደግሞ በደናሳ ዝም ብዬ ዕቃም የገዛሁት አለ። ያንንም ዕቃ እየሸጥኩኝ ነው አሁን የቤት ኪራይ በዚህኛው ወራውን ዕቃ ሽጬ ነው የከፈልኩት። የነዳጅ እጥረቱ በከተማ ውስጥ በሚንቀሳቀሱ ትናንሽ ተሽከርካሪዎች ላይ ብቻ ሳይሆን ለሀገሪቱ ንግድ የጀርባ አጥንት በሆኑት ከባድ የጭነት ተሽከርካሪዎች ላይ ክፉኛ አርፏል። ስሜ አይጠቀስ ያሉት የከባድ ጭነት ተሽከርካሪ አሽከርካሪ ለዘርፈ ብዙ ችግሮች መጋለጣቸውን ነው በምሬት የሚናገሩት። እርሳቸው እንደሚሉት ስራቸውን መስራት ያልቻሉ አንዳንዶች ቤተሰባቸውን እስከ መበተን የደረሱባቸው አጋጣሚዎችም አሉ። ብዙ ሰዎች እኮ ቤታቸውን በትነዋል እኮ ኑሯቸውን በትነዋል። መጓዝ ካልቻሉ መስራት ካልቻሉ ማንም ሰው እየበላ አይደለም፣ በከፊል ነው። በቃ ያ እየሆነ ያለው በከፊል ለሆኑ ሰዎች ብቻ ነው እና ከፍለው የቤት ኪራይ መክፈል ላልቻሉ ሰዎች አሉ። በእኔም በኩል በጣም ተጽዕኖ አለ። ገብቷል። አሁን የልጆቼን የትምህርት ቤት ክፍያ እንደዚህ አይነት ነገሮችን ማድረግ አልቻልኩም። በፊት ያለው ነገርና አሁን ያለው ነገር በጣም ሰማይና ምድር ነው። ቤተሰብ፣ የግለሰብ እንዲሁም ማህበረሰብ የቤተሰብ የድምር ውጤት ናቸው። የችግሩ ዳራ በእርግጥ ዓለም አቀፋዊ መልክ ቢኖረውም እንደ ኢትዮጵያ ላሉ አስቀድሞ በራሳቸው የውስጥ ችግር ሲታመሱ ለኖሩ በእንቅርት ላይ ጆሮ ደግፍ መሆኑ አይቀሬ ነው። የኢትዮጵያ መንግስት የንግድና ቀጠናዊ ትስስር ሚኒስቴር የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድርና በፍትሐዊነት ለመምራት ያስችላል ያለውን የነዳጅ ቅድሚያ አሰጣጥ ውሳኔ ባለፈው የመጋቢት ወር አሳልፎ ነበር። ነዳጅ ለሚያጓጉዙ ከባድ ተሽከርካሪዎች ቅድሚያ የሚሰጠው ውሳኔው ለከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች 6ኛ ደረጃ ሰጥቷል። ይህ ደግሞ የመጓጓዣ አገልግሎቱ ላይ ብርቱ ተጽዕኖ እንዲያድር ማድረጉ ነው የሚገለጠው። የኢኮኖሚ ባለሙያው ዶክተር አጽላው አለሙ እንደሚሉት አሁን የመካከለኛው ምስራቅ ቀውስ መቋጫ ማጣቱ ኢትዮጵያ ውስጥ የሚታየውን ዘርፈ ብዙ ችግሮች ሊያባብስ ይችላል።
የኢኮኖሚ ቀውሱን የሚያባብስ ነው። ሀገሪቱ ውስጥ አስቀድሞውኑ ትልቅ የዋጋ ግሽበት እና የእቃዎች እጥረት ያለበት ሁኔታ ነው ያለው። በዚህ ላይ ደግሞ ያለችው የገቢ ማስገኛ ስራ ከነዳጅ ጋር የተገናኘ ስለሆነ ትራንስፖርት ሴክተሩ ለብዙ ከአምራች ወደ ተጠቃሚ የሚያገናኝ ስለሆነ የእሱ አለመስራት ደግሞ የዕቃንም ሆነ የሰውን ዝውውር ስለሚነካው በዛ የተነሳ ስራዎች ይስተጓጎላሉ ወይም ይቋረጣል። በእነኛ ስራዎች ላይ ትራንስፖርት ሴክተሩ ራሱ ላይ ያሉ ሰዎች በነዳጅ እጥረት ይቋረጣል። ስለዚህ ገቢያቸውን ያጣሉ። ገቢ ማጣት ደግሞ የቤተሰብ ችግር ሆኖ የብዙ ቤተሰቦችን ችግር ይሆንና የሀገር ችግር ነው። ችግሩ በእርግጥ ሰፊ ነው። የነዳጅ እጥረቱ በቀጥታ በአሽከርካሪዎች ወይም በተሽከርካሪ ባለንብረቶች ላይ ወደ የፈጠረውን ችግር አነሳን እንጂ በቀጥታም ይሁን በተዘዋዋሪ ከሞላ ጎደል እያንዳንዱን ቤተሰብ ማነጋገሩ አልቀረም። መንግስታዊ ያልሆኑ ድርጅቶች እያለ በእያንዳንዱ ተቋም ላይ ያሳደረውን ብርቱ ተጽዕኖም ቤት ይቁጠረው። የደሴ ከተማ ነዋሪው መንግስታዊ ባልሆነ ተቋም ውስጥ ነበር የሚሰሩት። አሁን ድርጅቱ ስራውን ለማቆም እስከ መገደድ መድረሱን ያወሳሉ። በጣም አሁን እኛ እንደኛ አይነት የፊልድ ሰራተኞች ብዙ ጊዜ ይሄ ኒድ አሳስመንት ጋር የተያያዘ ከዳይሬክት ኤንጂኦዎች ጋር የተያያዘ ስራዎች ነው የምንሰራውና ያለው ነገር በጣም ከባድ ነው። አሁን ላይ ያለንበት እኛ ከ2 ወር በላይ የተቀመጥንበት ነው። እንደውም ጉዳዩ ከመጀመሩ በፊት ማለት ነው። እና ስለ ፊውል ነው። አሁን የፊውል ኬዝ ብዙ ነገሮችን አፌክት አድርጓል። እንደውም ግማሹም ቤተሰቡን ሁላ ያፈናቀላለና ሌላ ቦታ ሲሰራ የነበረ ኢቭን ፕሮጀክቶች ፌዝ አውት እያደረጉ ነው ጊዜያቸው ሳይደርስ ማለት ነው። እና ብዙ በቢሊየን ነው እየተሰራ ያለው ፕሮጀክቶች አሁን ደግሞ ፕሮጀክቶች ወጡ ማለት እኛ ሰራተኞቹን ብቻ ሳይሆን ኢቭን ሆስት ኮሚኒቲው ለራሱ ከሚገባ በላይ አደጋ ላይ እየጣለው ነው ያለው። እኛንም እንደ እንጀራ ደግሞ ቤተሰብ አስተዳዳሪ ነን። በጣም ከባድ ነገር ውስጥ ነው ያለ ነው። ሌላ የደሴ ከተማ ነዋሪው አሽከርካሪ በበኩላቸው መጪው ጊዜ በእርግጥ የበለጠ ያሳስባቸዋል። ችግሮች በዚሁ ከቀጠሉ ለስደት የሚዳረጉበት እድል እንዳለም ይናገራሉ። ኑሮ በጣም ጨምሯል። በዛ ላይ ደግሞ ስራ ፈተህበት ቤተሰብ አለ። እቤት ቁጭ ብሎ ነው የሚጠብቅ ቤተሰብ። የቤት ኪራይ ምናምን ተከራይተን ነው የምንኖረው። በጣም ከባድ ነው። እግዚአብሔር እንግዲህ እንትን ካለ በዚሁ የሚቀጥል ከሆነ ሀገር መልቀቅ ነው። ሌላ ምን ታደርጋለህ? ሀገር ለመልቀቅ ነው የምትወስነው። ልጅና ሚስትህንም ትተህ ሄደህ እዛ ወደዛም እየሰራህ ቢሆን ለመርዳት ትሞክራለህ። ወደ መዲናው አዲስ አበባ መለስ ስንል ችግሩ ባይብስ ነው ሆኖ ያገኘ ነው። የከተማዋ ነዋሪ በአንድም ይሁን በሌላ መልኩ ህይወቱን ለማሸነፍ ከአንድ በላይ ስራ ሊሰራ የሚችልበት እድሉ ሰፊ ነው። በባንክ ዕዳ ተሽከርካሪ ገዝተው የትራንስፖርት አገልግሎት ይሰጡ የነበሩት ግለሰብ አሁን መላው ጠፍቷቸዋል። ስራ የለም፣ ባንክ ግን ለዕዳ ይጠብቃቸዋል። የመኪናው ባለቤቱ ብቻ ሳይሆን የሚጎዳው ሹፌራችን ይጎዳል፣ ረዳት ይጎዳል። እኛ ቤተሰብ አስተዳዳሪ ነን፣ ልጆች አስተማሪ ነን። ብዙ ክፍያዎች አሉብን። በየወሩ የባንክ ዕዳ ይኖርብናል፣ ዕቁብ አለብን። ሁሉም በየቦታው ይቆማል ማለት ነው። ለምሳሌ የባንክ ዕዳ አለብኝ። እኔ ባንክ ብድር አለብኝ። አዋሽ ባንክ ተበድሬ ነው መኪና የገዛሁት። ባንኩ እየደወለብኝ ነው። እኔም መስራት ካልሰራው መክፈል ስለማልችል ታገዙኝ እያልኳቸው ነው። እየደወሉብኝ ነበረ። ቢያንስ 15 ቀን አልፎብኛል የብድር ክፍያዬ፣ ግን ጠብቁኝ እያልኳቸው ነው። እነሱም እኛን ተረድቶ ዕዳችንን እንዲጠብቁን ግዴታ ይኖርባቸዋል ማለት ነው። ያለው ችግር ይሄ ነው። ኢስላማባድ የከሸፈው የሁለተኛው ዙር ድርድር ዳግም የነዳጅ ዋጋን አስጨምሯል። ሀያላኑን ጨምሮ ሀገራት በጣም ጊዜያዊ ከሆነው ባሻገር ስለ ዘላቂ መፍትሄ ግራ የገባቸው መስሏል። በሆርሙዝ ወሽመጥ ዳግም የታየው የጦር መርከቦች እንቅስቃሴም የዓለምን የነዳጅ ዋጋ $100 በላይ ሰቅሎታል። ይህ ደግሞ ቀደም ሲል እንደተገለጸው በኢትዮጵያ ጎጆዎች ውስጥ ያለው የኑሮ ውድነት ገና ይባባሳል ማለት ነው። መጨረሻው ደግሞ የሰብአዊ ጉዳት እንዳይሆን ነው የኢኮኖሚ ባለሙያው የሚናገሩት። ዶክተር አጽላው አለሙ እንደሚሉት በዚህ ረገድ መንግስት ቅድሚያ የሚሰጣቸውን ጉዳዮች ማስተካከል ካልቻለ ቀውሱ የከፋ ይሆናል። መንግስት ከወረቀት ላይ እቅድ ባሻገር በተግባር ቅድሚያ የሚሰጣቸው ነገሮች ለሚታየው ችግር አፋጣኝ ምላሽ ለመስጠት አመቺ አይደለም የሚሉት ዶክተር አጥላው መፍትሄውን ለመጠበቅ ጊዜ እንዳይወስድ ስጋታቸውን አጋርተዋል። የመንግስት ፕራዮሪቲ ምንድን ነው የሚለውን ነገር ማወቅ ነው። የመንግስት ፕራዮሪቲ የህዝቡን ችግር ማቃለል ነው ወይ የሚለው ነገር ወይም የራሱን ችግር ማቃለል ነው ወይ የሚለው ጥያቄ ውስጥ የሚገባ ነው። አሁን የመንግስት ትኩረት እነዚህ ላይ አይደለም። ምርጫ ነገር አለ፣ እሱ ላይ ነው አንዱ ትኩረቱ። ሌሎች በተለያየ ቦታ የሚካሄዱ ግጭቶች አሉ ከመንግስትና ተቃዋሚዎች። እነኚህ ላይ ይመስለኛል ትኩረቱ እንጂ
ይህንን ለማስተናገድ ፕራዮሪቲው ቢኖረው ኖሮ ሰጀስት ልናደርግ የምንችለው ነገር በችግር ጊዜ በጣም ወደኛ የሀገሪቱ ወደ ማደግም ወደ ሚወስዳት ውስጥ ወደ መረዳዳት ውስጥ ህዝቡን ችግር ወደ ማቃለል የሚያስገዱ ነገሮች ውስጥ መሄድ ነው ያለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የልዑካን ቡድናቸው ለሰላም ንግግር ወደ ፓኪስታን የሚያደርጉትን ጉዞ መሰረዛቸውን ተከትሎ ዛሬ ሰኞ የነዳጅ ዋጋ ጭማሪ ማሳየቱ ተዘግቧል። የአሜሪካና የኢራን 8 ሳምንታትን ያስቆጠረው ጦርነት ለመቋጨት አለመቃረቡም በዓለም አቀፍ የአክሲዮን ገበያ ላይ መዋዠቅን አስከትሏል። ሁለቱ ወገኖች በፓኪስታን በሚያደርጉት ድርድር መሻሻል ያሳያሉ ተብሎ የነበረው ተስፋ በፕሬዝዳንት ትራምፕ ውሳኔ መክኗል። ይሁን እንጂ የአሜሪካ ልዑካን ጉዞ በተሰረዘ በደቂቃዎች ውስጥ ከኢራን የተሻሻለ የሰላም ሀሳብ እንደቀረበላቸው ትራምፕ ለጋዜጠኞች ተናግረዋል። ጉዞውን በሰረዝኩ በ10 ደቂቃ ውስጥ እጅግ የተሻለ አዲስ ሰነድ ደርሶናል ያሉት ትራምፕ ስለ ሰነዱ ዝርዝር ይዘት ግን ማብራሪያ አልሰጡም። የሰላም ንግግሩ መሰረዝ ወደ ቀጥተኛ ጦርነት ይመልሳቸው እንደው ለቀረበላቸው ጥያቄ ትራምፕ አይደለም፣ ያንን ማለት አይደለም፣ እስካሁን ስለ እሱ አላሰብንም ሲሉም ምላሽ ሰጥተዋል። ስለ ዝግ ድርድሩ መረጃ ያላቸው ሁለት የቀጠናው ባለስልጣናት እንደሚሉት ኢራን በሆርሙዝ ወሽመጥ ላይ የጣለችውን እገዳ ለማንሳት ፍላጎት አሳይታለች። ሆኖም ግን ይህ ሀሳብ የኒውክሌር ፕሮግራሟን የሚመለከት ጉዳይ አላካተትም። ኢራን አሜሪካ የጣለችውን የኢኮኖሚ እገዳ እንድታነሳና በምላሹ በሆርሙዝ ወሽመጥ ላይ ያለውን የባህር መንገድ ክፍት የማድረግ ሀሳብ ማቅረቧ ተጠቅሷል። ነገር ግን በፓኪስታን በኩል የቀረበው አዲሱ የኢራን የሰላም ሀሳብ በፕሬዚዳንት ትራምፕ ተቀባይነት የማግኘት እድሉ ጠባብ እንደሆነ ይገመታል። ትራምፕ ማንኛውንም ስምምነት ከመደረጉ በፊት የኢራን የኒውክሌር ፕሮግራም ሙሉ በሙሉ እንዲቆም፣ የሆርሙዝ ወሽመጥ በቋሚነት እንዲከፈትና የተኩስ አቁም ስምምነቱ ዘላቂ እንዲሆን ይፈልጋሉ። እነርሱ እንዲህ ሲጓተቱ፣ ወዲህ ግን የደሃ ሀገራት ሕይወት እጅጉን እየተፈተነ ነው። አስከፊው ፈተና እስኪያልፍ ግን ቢያንስ የተገኘችውን ትንሽዬ ነዳጅ ፍትሐዊ ክፍፍል የማድረግና የቁጥጥሩን ኃላፊነት መንግስት ሊወስድ ይገባል። አቅራቢና ተጠቃሚውም ክፉውን ጊዜ የሚመጥን ትብብር ቢያደርጉም ቤተሰብን ከመበተን ሀገርንም ከኢኮኖሚ ውድቀት የየራሳቸውን ጠጠር በወረወሩ ነበር። የዛሬውን በዚሁ ላብቃ። ታምራት ዲንሳ ነኝ። ጤና ይስጥልኝ።